አንዳንዴ ውሸት ናቸው ብለን በማስመሰል የምንቀጥላቸው ነገሮች በስተመጨረሻ እውነት ይሆናሉ። እና ዛሬ ላይ እንደተመለከትነው ሚራን እንግዲህ ግን ሮቤል አላፈቅርሽም ወደ ባልሽ ተመለሽ ብሎ ሲላትም እሷም ደግሞ ከነ ተንኮሉና ከነ ክፋቱ ስለምታፈቅረው እኔ ካልሆንክ የማንም ልትሆን አትችልም በማለትም እኛ ሴቶች እንግዲህ ግን አፍቅረንም ስንጠላም እንደዛ ነው። እና ሮቤልን በጣም ስለምታፈቅረው እንዲሁም ደግሞ ያረገዘችው ልጅ የሮቤል ነው። እናም ይህንን ሁሉ ነገር መስዋዕትነት እየከፈለችለት በስተመጨረሻ እንግዲህ ትላንትና ለመጣይ ሴት ለሉሃና ፍቅር አለይ። በነገራችን ላይ ሁለቱም ወንድማማቾች ናቸው። እንግዲህ በፍቅር የወደቁባት ሉሃና የምትወደድ ልጅ ነች። አነጋገሯ፣ ብልሃትነቷ፣ ሁሉ ነገሯ በጣም ጎበዝና የምትደነቅ ሴት ነች። እናም ባንዴ ነው እንግዲህ ወንድማማቾቹን በፍቅር ጠብ ያደረገችው። ሚራ አሁን ላይ ከሁለቱም ከጨዋታ ውጪ ልትሆን ነው። እናም እንግዲህ ሆናለችም። አድናን እንግዲህ ክፋትና ተንኮላን ስላወቀ አልወደሽም፣ አላፈቅረሽም ከህይወቴ። እናም አድናን ምን አይነት ሰው ነሽ? ቆይ አንቺ እስከ ዛሬ እንዴት ነው ያንቺ ክፋትነት ሳላይ የኖርኩት? አብሬሽስ የኖርኩት እንዴት ነው በማለትም አሁን ላይ ሉሃና ደግሞ ልጁ ያንተ መሆንና አለመሆኑንስ በምን እርግጠኛ ነክ እያለችውም አንዳንድ ነገሮችን በጥርጣሬ እንትን እያለችው ነበረ። እሱም በባ እንግዲህን እያስታወሰ ነበረ። ማታ አብረው ተኝተው ጠዋት ላይ እንግዲህ ግን ከሌላ ክፍል እንደምትመጣ እንዲሁም መቼ ተነስተሽ ነው ሲላት ራሱ አይ አሁን ነው በቅርብ ነው እያለችም ያን ነገሮችን እያስታወሰ ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ሉሃና ድራማ ይዘንላችሁ ቀርበናል። ሉሃና አሁን ላይ አድናን እንግዲህ ግን እውነቱን እንዳውቅ አድርገዋለች። ሚራና ሮቤል ውጭ ላይ እንግዲህን እንዴት ነው እንግዲህን ወደ መቀጠል ያለብን እያሉም እንግዲህን አንዳንድ ነገሮችን እያወሩ ነበረ። እናም ይህ ነገር እንግዲህ ከን ሚራ ደግሞ ውጭ ላይ ወጥተው በማውራታቸው እንዲሁም ደግሞ ዊንቸሩን ሮቤል ይዞ ስላልመጣ በጣም ተናዳ ነበረ። ቆይ አሁን እንዴት ልትገባ ነው? እንዴት ሆነ ልትገባ ነው እያለችውም እንግዲህ ትስቲ አይ ከሱ ጋር እንግዲህ ማን ይጓተት አልቆልፊብን የመጣሁት መጀመሪያ አንቺ ገብተሽ ከዛ ያለውን ሁኔታ በሙሉ አጣርተሽ ትነግሪኛለሽ ከዛ እኔ እገባለሁ በማለትም ነበር የመለሰላት። አድናን በተደጋጋሚ ለሮቤል ቢደውልም ቤት ውስጥ እንግዲህ ሲያጣቸው ሮቤል ስልክ እያነሳለት አይደለም። በስተመጨረሻ ሚራ እንግዲህ ስልክ ታነሳለት አለች። ሚራ ስልክ ስታነሳለት አይ ሆስፒታል ነኝ የሚል ነበር መልስ የመለሰችለት። ሮቤል እንግዲህ አድና ነው የዋህ ነገር ነው ያምናቸዋል። ባጭርም አሁን ራሱ ሮቤልን እንግዲህ አምኖታል። ሚራ ግን በጣም ጎበዝ ነች። ነገሮችን ትጠራጠራለች። ነገሮችን እንግዲህ ከግራም ከቀኝም ብላ ነው እንግዲህ አሁን አላመነቻቸውም። በፍጹም አንድ ላይ ናቸው ነበር ያለችው። አይ አንድ ላይ አይደለም እርግጠኛ ነኝ ሚራኮ ሆስፒታል ላይ ነው ያለችው ስትለውም እሱ ደግሞ አንዳንዴ ሲደብረው እንደዚህ በሩን ቆልፎ ይተኛል። ስለዚህ እሱ ተኝቶ ነው የሚሆነው ሲላትም እንግዲህ በጊዜ እንግዲህ ሉሃና ነበረች። አድናን ቆይናና አንተ ቆይ ሁሌ ወደ ኋላ ነው እንደምታስበው ነቅታል ብዬ ነበረ ግን አንተ አልነቃም እንደዛው ፈዛዛ ነክ በማለትም ትስትለው ቆይናና ሉሃና ምን እየሆንሽ ነው? ተረጋጊ ከምሬ ነው። አንዳንዴ ሮቤል እንደዚህ ሲደብረው በሩን ቆልፎ ይተኛል ሲለውም ቁልፎ አለክ እንዴት ለዋለ አወዳለኝ በቃ ከፍተን መግባት እንችላለን ከፍተን ገብተን ነው ስትለውም ሮቤል እንግዲህ ያው በሩን ቆልፎ ነበር ዊንቸሩ ላይ የሄደው። አድናንም ቆይናና ሉሃና ከፍተን ምን እንጠቀማለን ሲላትም እሱንማ ከፍተን የምናየው ይሆናል ትለዋለች። እናም እሷም እንግዲህ አይ አይሆንም ታዩ ምናምን ሲላትም ሉሃና በዚህ ጊዜ ቆይ ለምንድን ነው እንደዚህ የምትሆነው? ለምንድን ነው ቆይ ነገሮችን ማሰብ የማትችለው ምናምን ስትለውም እሺ በቃ እኔ ደስ ይበለሽ እንክፈተው ሲሉም ሲከፍቱት አድናን እንግዲህ ዊንቸሩን ያገኘዋል። ሮቤል የለም። እናም ሮቤል የለም በጣም ይደነግጣሉ። በስተመጨረሻ ቢሆንም ቢረፍድም እውነቱን በአይነ አይተሃል ትለዋለች ሉሃና። እናም እንደዛ ስትለው አይ በፍጹም ይሄማ ሊሆን አይችልም ወንድሜ ይራመዳል ማለት ነው ወንድሜ እስከዛሬ እየቀለደብኝ ነው ማለት ነው በማለትም በጣም ያዝናል።
እናም አህመድ አይክ እኔ እውነቱን በራስ አይን እንድታዩ ፈልጌ ነው ሲልም እርግጠኛ ነኝ አብረው ናቸው፣ አብረው ውጭ ወጥተው ነው። ቆይ አሁን ሄደው ነው ይባላል በማለትም እያወሩ ነበረ። አድናን እንግዲህ ግን ዊንቸሩ ላይ ተቀምጦ በር ላይ ይቀመጡና ይጠብቋቸዋል። በዚህ ጊዜ ሚራ ነበረች በቀድመ የመጣችው። ምክንያቱም ቀድመ የመጣችበት ምክንያት ያለውን ሁኔታ አጣርተሽ ምናምን ትነግርኛለሽ ስላላት ነው። ሚራ አገር ሰላም ነው ብላ በሩን ከፍታ ስትገባ ሁለቱም በር ላይ ነበር አፍጥጠው የጠበቋት። እንዴ ምንድን ነው ስትልም አንቺን እንጠይቅሽ እንጂ ይህን ነው ሮቤል፣ እኔ ሮቤል ጠባቂ ነኝ እንዴ? ምን እየሆናችሁ ነው? ቆይ እናንተ ለምንድን ነው ዊንቸር ላይ እየተቀመጥከው? ዊንቸር ላይ መቀመጤ ገረመሽ እንዴ ሲላትም አዎ በጣም ነው የገረመኝ፣ ለምንድን ነው የተቀመጥከው ስትለውም በይህ ጊዜ ሉሃና ቀጠል ትልና እርግጠኛ ነኝ ሮቤል ከአንቺ ጋር አብሮ ነበር ያለው። አንቺ ዝም በይ፣ በእኔና በባሌ መካከል እንዳትገቢ ትሰሚኛለሽ? ከመጀመሪያውኑ ፍላጎትሽ ምን እንደሆነ ባቅ ኖሮ በሬን ከፍቼ አላስገባሽም ነበረ ሲልም እንግዲህ ግን ሳፋጣ ይዛሉ። አድናን በዚህ ጊዜ ቆይ አንቺን በምን ቀን ነው ያወቅኩሽ? ቆይ ከአንቺ ጋር ነው ይሄንን አመት ሙሉ የተቀመጥኩት ሲልም ምን አይነቷ አስመሳይ ነሽ፣ ምን አይነቷ ውሸታም ነሽ ሲልም እንግዲህ ግን እሷም እማቅላችሁ ነገር የለም ዞር በሉልኝ ትልና ወደ ክፍሏ ትገባለች። ወደ ክፍሏ ገብታም እንግዲህ ግን እርግጠኛ ነኝ ሮቤል ከአንቺ ጋር ነው ያለው፣ የት ነው ያለው ሲሏትም እኔ አላየሁም አልኳችሁ እኮ። ቆይ ለምንድን ነው የማትተውት? አድናን እኔ እኮ ሚስትህ ነኝ፣ እንዴት ሚስትህን በዚህ በማትረባ ፊት እንደዚህ ታናግረኛለህ? ስትልም ዝም በይ አንቺ አፍሽን ዝጊ፣ ምን አይነት ቆይ አንቺ ውሸታም ነሽ፣ ምን አይነት ሰው ነሽ አንቺ በማለትም አድናንም በተደጋጋሚ ይመልስላታል። አድናን እኔን ነው እንደዚህ እየተናገርከኝ ያለው? እባካችሁን አታጨናንቆኝ፣ ዶክተሩ ራሱ ያለኝ ይሄንኑ ነው፣ አትጨናነቂ ብሎኛል። ስለዚህ እኔ ነፍሰ ጡር ነኝ፣ እንደዚህ እንድታጨናንቁኝ አልፈልግም። አድናን እኔ እኮ ሚስትህ ነኝ፣ እንዴት እንደዚህ ታናገረኛለህ? ስትለውም ውይ ወደዛውስ የጭንቅላት ሕክምና አላደረጉልሽም ትላታለች። ዝም በይ አንቺ፣ ዝም በይ ብዬሻለሁኝ፣ አንቺ ፍላጎትሽ ባሌን ከኔ ለመምጠቅ ነው በማለትም ትነግረዋለች። እና በዚህ ጊዜ እንግዲህ ግን ሮቤል በሩን ከፍቶ ዝግ ብሎ እንግዲህ አቤት ማስመሰል። በነገራችን ላይ ሮቤል ጋር የማስመሰል ችሎታ ዋው ብዬለታለሁ፣ ዋው ነው ያልኩለት። እናም እሱ እንግዲህ ግን እነሱ እዛ እየተጨቃጨቁ ነበረ፣ ሚራ ይዛላቸዋለች። እናም እነሱም እንግዲህ ግን እዛ ሚራ ጋር እየተጨቃጨቁ እሱ በሩን ከፍቶ ሲገባ ዊንቸሩን በር ላይ ያገኘውን በጣም ይደነግጣል። እንዴ ማን አመጣው? እንዴት እንደዚህ ሊመጣ ቻለ? በማለትም በጣም ደንግጧል። ምክንያቱም ይሄንን ነገር አልጠበቅም። አድናን በሩን ከፍቶ እንግዲህ ግን ዊንቸሩን ያወጣዋል ብሎ አላስበውም፣ አላለመውም በፍጹም ማለት ነው። እና አድናን እንግዲህ ይሄንን ነገር ዊንቸሩን ከፍቶ ያው እሱ እንደሚራመድ አውቋል። ገብቶ እንደምንም ብሎ ይገባና ክፍሉ እንግዲህን አልጋው ስር ይገባና ከዛ ወይኔ ወንድሜ ድረሱልኝ እያለው እንግዲህ ሲጣራ ምንድነው ድምጽ ሉሃና ምናምን ሲላት ምንድና ምን ድምጽ ዛሬ የለም ስትለውም አይ ሮቤል ክፍል ይላታል። ሮጠው እንግዲህ ሲሄዱ አልጋ ስር እንትን ብሏል። አልጋ ስር እንግዲህ ትንፋሽ አጥሮት ምናምን በጣም የሚገርም ነው። አንዳንዴ ምኞት ራሱ ጥሩ ጥሩ ነገር ተመኙ ይባላል። እና አሁን እሱ እንግዲህ ግን ውሸትን በውሸት ላይ እየደራረበ እና አድናን በጣም ይደነግጣል። እንግዲህ ወንድሙ አይደለ እና ምንድነው ምን ልትሰራ ውስጥ ገብተህ ነው? እንጂ ወንድሜ ስነቃ ራሴን እዛ አገኘሁት ይለዋል። ከዛ ሉሃና በነገራችን ላይ አላመነችውም። ልክ ቀና ካደረጉት በኋላ ራሱ በቃ ና እንሂድ አድናን ትተነው እንውጣ ትላለች። እንዴ ሚራ እንዴ ሉሃና ምን ሆነሽ ነው? እንደዚህ እኮ ሞት እያየሁት እንዴት ትቼው ሄዳለሁ? ቆይ ትንሽ ረጋጋ ይላታል። እንዴ ከምርህ ነው አድናን ምን እየሆንክ ነው ትለዋለች። ከምሬ ነው አንቺ ስለማታውቂ ነው አንዳንዴ ሮቤል እንደዚህ ያደርገዋል በማለትም ነበር የመለሰላት። እዛ እሷን በጣም ትናደዳለች። እንዴት በማለትም ምክንያቱም እውነቱን አውቆ እያስመሰለ መሆኑን እንግዲህ ሉሃና እያስመሰለ መሆኑን አውቃለች። እሱ ደግሞ ያው አንዳንዴ እንደዚህ ያደርገዋል በማለትም ወንድሙን ትቶ መሄድ አልቻለም። ቆይ ይረጋጋ፣ ቆይ እናና ሉሃና ምናምን እያለ ነበረ። ከዛም ሉሃና ወደ ሚራ ጋር ትሄድና ሚራን እንግዲህ ሮቤል የት ነበር? አብራችሁ ነበር አይደለ? እውነቱን ትነግሪኛለሽ በማለትም ነበረ አንገቷን ያነቀቻት። እሷም ደግሞ እኔ የማቅልሽ ነገር የለም፣ እኔ የሮቤል ጠባቂ አይደለሁም።
አድናን በነገራችን ላይ እናቱ ብዙ ጊዜ አደራ ብለዋለች። እንደ እናትም እንደ አባትም ሆነክ ሮቤልን እንድትጠብቀው ስላለችው እሱ ደግሞ በቃ አደራውን መብላት አልቻለም። እና በዚህ ጊዜ ደግሞ ሉሃና ደግሞ ምን እየሆንክ ነው? ቆይ እውነት አምናው ነው እንዴ እያለችው ነበረ። እና ሮቤል ጋር እንግዲህ ገብታ ነበርና ሮቤልን እንግዲህ እየጠበቅኩሽ ነበረ ቆንጂት ይላታ አይደለ ነው እንዴ ምን አባ ፈልገ ነው የምትጠብቀኝ ትለዋለች። ከዛ እሱም በዚህ ጊዜ እንደዛ ስትለው በልጅነት ምን መሆን ነበር የምትፈልገው ስትለው እሱም እንግዲህ አክተር በማለትም መልሶላታል። በጣም በጣም የወጣልህ ምርጥ አክተር ነክ በማለትም ትመልስለታለች። አዎድ እኔም ይህን እንደምትይ ነበረ አክተር ያልኩሽ በማለትም እንግዲህ ግን ይመልስላታል። እናም እሷም እንግዲህ ግን ቆይ እንዴት ነው እንደዚህ ማስመሰል የምትችልበት ስትለውም ቆንጅት መቆየት አትፈልግም መሰለኝ፣ ስለዚህ አርፈሽ ብትቀመጭ ይሻላል ስትለውም እህቴ ደብዳቤ ጣፈች አስመስላት የላክል ለምንድን ነው ስትለውም አድና ሮቤልም ስለምወድሽና ስለማፈቅርሽ ነው የሚል መልስ ነበር የመለሰላት። አትዋሽ እባክህን ውሸታም በማለትም እንትን ስትለው ከምሬ ነው እንደዛ ነው የጻፍኩልሽ፣ ስለዚህ አሁን አንቺ ባትፈታተኔ ጥሩ ነው፣ እኔ ካልነኩኝ አልነካም በማለትም ይመልስላታል። እሷም እንግዲህን የእህቴን እውነታ ሳላወጣ ከዚህ ከቤት ንቅንቅ ብዬ እንደማልሄድ እነግርሃለሁ ትለውና እሱም እንግዲህ አንገቷን አንቋት ነበረ እንግዲህ ሊገላት። እሷም ልቀቀኝ እያሳመምከኝ ነው ስትለው አርፈሽ ተቀመጭ እኮ ብዬሻለሁ አርፈሽ ብትቀመጭ ይሻልሻል ሲላትም እሷም እንግዲህ ልቀቀኝ እባክህን ትለዋለች። ያይሽ እንደዚህ ነው ለመንሽኝ አይደለ በማለትም እንግዲህ ይለቃታል። እናም እሷም ትወጣለች ከዛ ከክፍል። እውነት ይችን ልጅ አፍቅሬያታለሁ መሰለኝ እያለም ሲያወራ ሰምተነዋል። ውድና የተከበራቸው የቻናሌ ቤተሰብ በቀጣይ ፓርት እስከምንመጣ ባይ ባይ።